ያስቀምጣቸዋል ይላል። በዚህ ቁጥር ላይ የእግዚአብሔርን ትሕትና እናያለን። እግዚአብሔር ወረደ፣ እግዚአብሔር ደረሰ የሚል ነው የምንመለከተው። በዚህ ስፍራ ላይ ድሆችና ችግረኞች የሚሉ እግዚአብሔር ወደዛ እነርሱን ለመርዳት እንደወረደ ይናገራል። ችግረኞች ድሆች ናቸዋል። ከትቢያ ከአመድ የሚላል ትቢያ አመድ የሚለው በጣም የሚገርም መልእክት ነው። ምሳሌያዊ አነጋገር ነው። የአፈሩን ትቢያ የአፈሩን አመድ ለመናገር ፈልጎ ሳይሆን ዘማሪው በዚህ ውስጥ ሊገልጥ የፈለገው ነገር አለ። በእንግሊዝኛ ሜታፎር ምሳሌያዊ አነጋገር ነው። ዛይባዊ አነጋገር ነው። በዚህ ስፍራ ላይ የምንመለከተው ድህነትን የሚወክል ነው። የድህነትን ጥልቀት ለማሳየት ምን ያህል ድሆች እንደሆኑ ለማሳየት ነው ያን የምናገረው። ድህነት ሰዎች ከሚጠሏቸው አስከፊ ነገሮች ውስጥ አንዱ ነው። ድህነት በጭራሽ ድህነት አይወደድም። ያንከራትታል። የሰው ልጅ ያሳያል። ከሰው በታች ያደርጋል። መልክ እያላቸው ቁመና እያላቸው በተፈጥሮ ታድሎ እያሉ ከማጣት የተነሳ ከድህነት የተነሳ ይበታች ያደርጋቸዋል፣ ያገላቸዋል። ድህነት በጣም ከባድ ነው። ይህ ለእኛ ለኢትዮጵያውያን ግልጽ ነው አይደል? ድህነት ብዙዎቻችን እያንከራተተ ያለ፣ ብዙዎች በወንዝ ተጥሎ የሚሞቱት፣ ብዙዎች በዓለም ሀገር እንዳየነው እነዛ የወደቁት የሞቱት የጠፉት ድህነት እኮ ነው። ይለምልኝ ብሎ ነው። ድህነት ከሰው በታች ያደርጋል፣ ያንከራትታል፣ የሰው ልጅ ያሳያል። እነዚህ ከድህነታቸው የተነሳ የተገለሉ ሰዎች ናቸው፣ የተለዩ ሰዎች ናቸው። አሳያቸዋለሁ እዚህ ስፍራ ላይ ያነበብኩትን ታሪክ በዚህ ጉዳይ እነዚህ ሰዎች በጣም የሚገርም ነው። በዚህ ስፍራ ላይ ይሄ ቲቢያ የተባለው ፊግ ሰዎች ለመዳበሪያነት ዛሬ ይጠቀማሉ። በዛን ዘመን ይጠቀሙ አይጠቀሙ አላወኩም። በዚያን ዘመን ግን ሰዎች ይሄን ፊግ ሰብስቦ ራቅ ወዳለ ስፍራ ይወስዳሉ። እዛ ቦታ ያከማቹታል። ፊግ ብቻ አይደለም፣ ወንጀል የሰሩ ሰዎች ይገደሉና የእነርሱ ሬሳ እዛ ጋር ይጣላል፣ ይደርቃል። አንድ ላይ ሰብስበው ምን ያደርጋሉ? ያቃጥሉታል። እዛ ስፍራ የሚገኘው ማነው ብትሉ ውሻ ነው፣ አጥንት ፍለጋ። የሚገርማችሁ እነዚህ የተገለሉ ሰዎች፣ ድሆች የተባሉ ሰዎች፣ ከሰው የተለዩ ሰዎች ወደዛ ስፍራ ይሄዳሉ ለሁለት ነገር። አንደኛ ምግብ ፍለጋ፣ ሰው ስለሚለያቸው፣ ሰው ስለሚያርቃቸው ፍርፋሪ ፍለጋ ይሄዳል። እኔ አዲስ አበባ ላይ አይቻለሁ። እኔና ግን የምናውቀው ሰው አለ። እግዚአብሔር ከዛ ውስጥ አውጥቶ ዛሬ ኮሌጅ ያስገባው ሰው እግዚአብሔር ተባረከ ይሁን። አሜን አሜን። ቆሼን ታውቃላችሁ? አዲስ አበባ መካኒሳ አካባቢ ቆሼ፣ እዛ ላይ የሚኖሩ ሰዎች አሉ። እዛ ላይ የሚኖሩ ሰዎች አሉ። አንድ ፈረንጅ ገዳም እዛ የሚኖሩትን ልጆች አየቻቸው። ለእነርሱ ራራች፣ ወስዳ ወደ ኩየራ ትምህርት ቤት አስገባቻቸው። በኋላ ላይ ያን አንዱን ልጅ ወደዚህ አመጣች። ዛሬ በጌታ ነው። እግዚአብሔር የተባረከ ይሁን። እንኳን ለማለት በዛ ለማለት ያስቸግራል። እነዚህ ሰዎች ወደዛ የሚሄዱት አንደኛ ፍርፋሪ ፍለጋ ነው፣ ምግብ። ሁለተኛ ሁል ጊዜ ስለሚነድ እሳት ስላለ ለማሞቅ ነው እዛ የሚሄዱት። በዛ ትቢያ ላይ እንደሚኖሩ አይነት ነው ጻፊ የሚናገረው። በዘመናችን ትራሽ ምንድን ነው?
በዛ ስፍራ የሚኖሩ በዛ ስፍራ ላይ የተጣሉ ይህንን ያህል ጥልቀት አለው ማለት ነው እነዚህ ሰዎች የነበሩበት። ወገኖቼ እንደ እግዚአብሔር ያለ ማንም የለም ብንል ያንስበታል። ሰው እነዚህ ሰዎች አልቀረባቸውም። የቀረባቸው የተጠጋቸው ሰው አልነበረም። በመከራ ቀን በችግር ቀን ማን ይቀርባል? የተጎዳውን ሰው፣ የተቸገረውን ሰው፣ የደሃየውን ሰው ተውሌ ነው መርዳት ዘመዴ ነው ለማለት እንቸገራለን ሰዎችን ስናገኝ አይደል እንዴ? ይሄን ሰማችሁ ይመስለኛል። አንድ ሰው እናቱ አንድ ልጅ ነበረችው እና ልጇን ይዛ የሰው ቤት ሰራተኛ ሆና ተቀጥራ ትሰራ ነበር። አንድ ጊዜ እየሰራች እያለች እሳት ይነድ ስለነበረ ልጇ እሳት ላይ ለመውደቅ ስትል ልጇን አተርፋለሁ ብላ ልጁን ብድግ አድርጋ ለራሷ ተቃጠለች እና ሰውነቷ ጠባሳ በጠባሳ ሆነ። ያ ልጅ አሳደገችው፣ ተማረ፣ ውጭ ሀገር ሄደ፣ ትልቅ ደረጃ ላይ ደረሰ፣ ፕሮፌሰር ተባለ፣ ትልቅ ሰው ሆነ። ከተመለሰ በኋላ እናቱን ወደ ቤቷ አመጣት። ሰዎች ወደ እሱ ቤት ለእንግድነት ሲመጡ እናቱ ወደ ጓዳ እንድትገባ ነው የሚያደርገው፣ ስለሚያፍርባት ከጠባሳው። እናቴ ናት ብሎ ለመናገር ያፍር ነበር። የሰማው ታሪክ ብዙ ጊዜ እንደዚህ ያደርጋል። ሰራተኛ ናት ይላል። ቻለችው። ከተወሰነ ጊዜ በኋላ ግን አልቻለችም። ምን አለችው? ትሰማለህ አለችው በሰዎች ፊት። ልጄ ትሰማለህ? እኔ ያንተ ሰራተኛ አይደለም እናቴ ነኝ። ይሄ ጠባሳ እኮ የመጣው በአንተ ምክንያት ነው፣ አንተን ለማጥራት ብዬ ነው አለችው። አንተን ለማዳን ብዬ ነው። ስቅ ብሎ አለቀሰ። ይቅርታ ጠይቅ። የተጎዳውን ሰው ማን ያውቃል? ሁሉም ያራቃቸው ሰዎች ናቸው እነዚህ ሰዎች። ከዚህ ተነሳ ሸሽቶ ወደዛ ነው የሄዱት። ወገኖቼ የምናመልከው የሰራዊት ጌታ እግዚአብሔር ከሰማይ ሰማያት ካለበት ከሞላ ክብር እግዚአብሔር ወዴት መጣ? ወደ እነዚህ ሰዎች መጣ። እግዚአብሔር የተባረከ ይሁን። እግዚአብሔር ደረሰላቸው። እግዚአብሔር መጣላቸው። ማን ይደርስልናል? ማን ይመጣልናል ብለው ተስፋ ለቆረጡ ሰዎች እግዚአብሔር እኔ አለሁ አላቸው። ዘማሪ ይህን ነው የሚናገረው። ይህን ትረካ ነው እያመጣል። ይህን ፒክቸር ነው እያሳያለሁ፣ ስዕል ነው እያሳያለሁ። ስሙ። እግዚአብሔር ችግረኞችን፣ ድሆችን ከትቢያ ከአመድ ምን ያደርጋቸዋል? ያነሳቸዋል። ከዛስ ከልዑላን ከባለስልጣናት ከአለቆች ጋር ምን ያደርጋቸዋል? ያስቀምጣቸዋል። እግዚአብሔር የተባረከ ይሁን። በከፍታ ያስቀምጣቸዋል። አለን ከሚሉት ጋር ያስቀምጣቸዋል። በሕይወታቸው አላያችሁ? እግዚአብሔር ያስቀምጣል። ሃሌሉያ! እግዚአብሔር ያነሳል፣ እግዚአብሔር ያከብራል። ይሄ የእግዚአብሔር ልማድ ነው። እግዚአብሔር ከትቢያ ያነሳል፣ እግዚአብሔር ከአመድ ያነሳል፣ እግዚአብሔር ያከብራል። እግዚአብሔር ያነሳል፣ እግዚአብሔር ያከብራል። ቶሎ ልጨርስ። ሁለተኛ ማነው? የመጨረሻው መካኒቱን በቤቱ ስለሚያኖራትና ደስ የተሰኘች ልጆችና ስለሚያደርጋል ምን ላይ እግዚአብሔር ችግር ምን ያደርጋል? እግዚአብሔር የተዘጋው ምን ያደርጋል? ይከፍታል። እግዚአብሔር የተዘጋው ስለሚከፍት እግዚአብሔር የሚያደርጉ አመስግኑ ይላል። በዛን ዘመን መካን መሆን ማለት በጣም ከባድ ነው። ህዝቡ ያገላቸዋል። መካንነት ከባድ ነው። ኢብን በትዳር እንኳን ጸንታ እንዳትኖር ያደርጋታል።
ሰላም አታገኝም፣ እረፍት አታገኝም። እንደኛ ዘመን ቴክኖሎጂ አላደገም። ሰዎች መረዳት የላቸውም። እንደዚህ ዛሬ ልጅ ባይኖርም እግዚአብሔር ይመስገን በእግዚአብሔር ፍቃድ ከሆነ ሌላውን ወስዶ ማሳደግ ይቻላል። እንደዛ ምን መጽሐፍ አነበብኩ። በጣም ተጽናኑ። ቸርቼ ውስጥ ልጅ የሌላቸው ሰዎች ስለነበሩ በጣም ያዝኑ ስለነበር አንዳንድ አትዘኑ እግዚአብሔር ስለፈቀደ እንጂ እግዚአብሔር ባለ ማይጸን መክፈት ይችላል። እግዚአብሔር ተባረከ። አይችልም እንዴ እግዚአብሔር የሞተውን የአብርሃምን ዘር ሕያው ያደረገ እግዚአብሔር ዛሬም ሕያው ነው። አሜን። በዛም ዘመን አብሮ መኖር እንኳን ከባድ ወይ ይፈታል፣ ፈቶ ሌላ ያገባል። አንዳንዶቹ ደግሞ ፍቺ ስለሚጠሉ እባክህ ሌላ ቦታ ወልደህ አምጣልኝ ይላሉ። በዚህ የማይታደሉ ወንዶች ናቸው አይደል? ግድ የሌላቸው ሴቷ ናት የምትወጣ፣ ወንዱ አይወጣም። መካኒኩን ግን እግዚአብሔር ምን ያደርጋታል? በቤቱ ያኖራታል። እግዚአብሔር አይገፋም። እግዚአብሔር ውብና ድንቅ አድርጎ የፈጠራትን በዚህ ምክንያት ሰዎች ምን ያደርጋሉ? ይገፋሉ። ውብና ድንቅ ሴቶች የተባረሩ ናቸው። ውቦች ናቸው፣ መልከ መልካሞች ናቸው። መንገድ ላይ ወንድና ሴት ኢትዮጵያ ውስጥ አሁን መንገድ ላይ ቆምን መኪና ቢመጣ ለማን የሚያቆም ይመስላል? ለማን ብሎ? ለኔ ብሎ ነው? ለሴቷ ብሎ? አዎ ለሷ ብሎ? ያ መስሪያ ቤት የሚደሩ ለነርሱ ነው አይደል? ውብ ናቸው። ደግ መጽሐፍ ቅዱስ ደግሞ ሲናገር ሰው ካፈር ነው የተሰራው ወንድ አይደል? ይሄ ነው። ሴቷስ አጥንት እኮ ናት፣ ብርቱ ናት፣ ደግሞ ዘውድ ናት። ዘውድ የት ጋር የሚቀመጠው? እዛ ለፍታ ዘውድ እንደዛ ሆኖ ይሄ መጽሐፍ ቅዱሳዊ እውነት ማይካድ ማለት እዚያ ሀገር መጥቶ የተገለባበጠ ሰዎች ያስቸግሩናል አይደለም? አዎ ሴቶች ደግሞ ማይካድ ደግሞ ሀቅ አለ። ወንዶች ደግሞ የታደሉ ናቸው። እነሱም የታደሉ ናቸው። ይሄ ሁሉ ሞልቶላቸው ለሴቶች ደግሞ የሴቶች ራስ ማለት ነው። ወንድ ነው። እግዚአብሔር የተባረከ። ሁለታችንም አልተጎዳንም። ይሄ ዘመን ያመጣች ፍልስፍና ምድራዊ ሕግ በጣም ይጠቅመናል አምናለሁ። እሱ ሌላ ጊዜ እንነጋገራለን። እዚህ ያለው እዛ ያለው ታውሱ ችግር የለም። ይኸውላችሁ ምድራዊ ሕግ ከዚህ ጋር ከተስማማ ብቻ ነው። አሜን። ለእግዚአብሔር ሰዎች ብቻ ነው ያሉት። ለሁሉም አላልኩም። አልወጣኝም። ለተረዳው ለገባው ለእግዚአብሔር ሰው ከሁሉ በላይ ይሄ ነው። አሜን። ፍቺ የበዛ በሰዎች ዘንድ ፍርድ ቤት ቶሎ ስለሚገላግላቸው ነው። እግዚአብሔር ግን ስለሚታገስ ነው። የሚቀጥል ነገር ይኖራልና ታገስ፣ መከራም ቢኖር ስለምን ነው። የቱ ይበልጣል? አሰቃዩ ተሰቃዩ አይደለም እያልኩ ያለሁት የእግዚአብሔር ቃል ከሕግ ሁሉ ይበልጣል። አሜን አሜን። መካኒቱን በቤቱ ያኖራታል፣ ደስ የተሰኘች የልጆች እናት ያደርጋታል። ይሄ ማለት ፍሬ በፍሬ ያደርጋታል። እግዚአብሔር ማኅፀንን ይከፍታል። እግዚአብሔር ፍሬ በፍሬ ያደርጋል። መጽሐፍ ቅዱሳችን በዚህ የተሞላ ነው። ሳራን ብንመለከት፣ ሐናን ብንመለከት፣ ኤልሳቤጥን ብንመለከት፣ ራሔልን ብንመለከት ራሔል እንዳውም ወደ ባሏ ሄዳ እባክህ ልጅ ስጠኝ አለችው። እንዴት እንደዚህ ትኛለች? እኔ በእግዚአብሔር ፋንታ ነኝ እንጂ ልጅ መስጠት እችላለሁ አላት። ልጅ መስጠት የሚችል እግዚአብሔር ነው። ማኅፀን መክፈት የሚችል እግዚአብሔር ነው። እግዚአብሔር ማኅፀን ይከፍታል። እንደዛ ነው ብሎ ዘማሪ እግዚአብሔር መካኒቱን በቤቱ ያኖራታል፣ ደስ የተሰኘችም የልጆች እናት ያደርጋታል። ስለዚህ ምስጋና ይገባዋልና
ያ አምላክ ዛሬም አምላክ ነው። አሜን አሜን አሜን። እግዚአብሔር ዛሬም ችግረኛውን ከትቢያ ላይ ያነሳል። እግዚአብሔር ዛሬም ማኅፀንን ይከፍታል። በኢየሱስ ስም ይከፈት ይከፈት። ፍቃዱ ከሆነ ይከፈት። እግዚአብሔር ልጅ በልጅ ይባርከን። በኢየሱስ ስም ይከፈት። ማክራባጃላባዲያስ ይችላል እግዚአብሔር ይችላል እግዚአብሔር ስሙን ይችላል እግዚአብሔር የእግዚአብሔር ስም እግዚአብሔር መክፈት ይችላል። የተዘጋውን እግዚአብሔር መክፈት ይችላል። ችግርን ማንሳት እግዚአብሔር ይችላል። እንቆቅልሽን መፍታት እግዚአብሔር ይችላል። ሸለቆን መሙላት እግዚአብሔር ይችላል። እግዚአብሔር ማክበር ይችላል። የእግዚአብሔር ስም የተባረከ